ለመድፈኞቹ አርሰናሎች እጅግ በጣም አስደሳች ጣፋጭ ምሽት ትላንትና ነበረ። በጣም እጅግ በጣም አስደሳች ምሽት ነው። ምክንያቱም አርሰናል የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ ሆኗል። በነገራችን ላይ ከጨዋታው በኋላ አሰልጣኝ ሚኬል አርቴታም የአርሰናሉ ተጫዋች ዴክላን ራይስም ስለ እሁዱ የማንቸስተር ሲቲ ጨዋታ ደግሞ ተናግረዋል ማለት ነው። ምንድን ነው የተናገሩት? እሁድ ምን እንጠብቅ የሚለውን አሰልጣኝ ሚኬል አርቴታም እኔ ደግሞ እንዲናገር መፈልግ የነበረው ተጫዋች ዴክላን ራይስ ስለ እሁዱ ስለ ሲቲ ጨዋታ ቃል በቃል የማንቸስተር ሲቲን ስም እያነሳ ተናግሯል። በተለይ ዴክላን ራይስ የተናገረውን ነገር በጣም ማዳመጥ ያለባችሁ ጉዳይ ነው። እሱን አነሳለሁ። ነገር ግን ትላንትና ምሽት ለአርሰናል ደጋፊዎች በጣም አስደሳች ምሽት ነበር ብዬ አስባለሁ። ጨዋታው 0-0 ስለተጠናቀቀ ወይም ደግሞ ምንም ግብ ስላልተቆጠረ ሳይሆን አርሰናል በታሪኩ ለመጀመሪያ ጊዜ አርሰናል ከተመሰረተ ጀምሮ በታሪኩ ለሁለት ተከታታይ ዓመታት የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ገብቶ አያውቅም። አንዴ ቢገባ ከዛ በኋላ ረጅም ዓመታት ይጠብቃል። ስለዚህ ወይ ደግሞ አንዴ ቢገባ ቀጣይ ዓመት በጊዜ ይሰናበታል። አሁን ግን ባለፉት 3 ዓመታት በሶስቱም ዓመታት ሩብ ፍጻሜ ገብቷል። ባለፉት 2 ዓመታት ደግሞ በግማሽ ፍጻሜ ተፋላሚ መሆን ችሏል። አምና ሪያል ማድሪድን በደርሶ መልስ አሸንፎ ግማሽ ፍጻሜ ተፋላሚ ሆነ፣ በፓሪስ ሰን ጀርሜን እንደተሰናበተ እናስታውሳለን። አሁን ደግሞ አርሰናል ስፖርቲንግ ሊዝበንን በማሸነፍ ግማሽ ፍጻሜ ተቀላቅሏል። የእንግሊዝ ፕሪሚየር ሊግ ብቸኛው ቡድን በመሆን ነው በነገራችን ላይ በአሁኑ ሰዓት 4 ውስጥ መግባት የቻለው ቡድን ማለት ነው። አርቴታም ከጨዋታው በኋላ ለዛ ነው ከእንግሊዝ ፕሪሚየር ሊግ ብቻችን 4 ውስጥ የምንገኘው እኛንን ሲል የተናገረው ማለት ነው። ይህም ስለ አርሰናል በጣም ትልቅ ነገር ይናገራል። ምክንያቱም ሲቲ ወድቋል፣ ሊቨርፑል ወድቋል፣ አርሰናል ብቻውን እንግሊዝን በመወከል የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ ሆኗል። አሁን አርሰናል ትልቅ እድል እጁ ላይ ገብቷል። አንደኛ የሚገጥመው ቀጣይ አትሌቲኮ ማድሪድን ነው። አትሌቲኮ ማድሪድ ቀላል ቡድን ነው ማለት አይደለም። ባርሴሎናን አሸንፎ የመጣ ቡድን ነው። ነገር ግን በምድብ ጨዋታ አርሰናል አትሌቲኮ ማድሪድን ዘንጦ ከረፍት በኋላ 4 ግቦችን አስቆጥሮበት 4-0 ማሸነፍ የቻለ ቡድን ነው። ስለዚህ ትልቅ ለፍጻሜ የማለፍ ትልቅ እድል አርሰናል እጅ ውስጥ ገብቷል ከረጅም ዓመታት በኋላ ማለት ነው። ፍጻሜ ከደረሰ ደግሞ ወይ ፓሪስ ሰን ጀርሜን ወይ ባየር ሙኒክን ያገኛል። ባየር ሙኒክን ዘንድሮ አሸንፏል 3-1 መጀመሪያ ምድብ ላይ። ፒኤስጂ ደግሞ አምና ያሸነፈውን መበቀልም የሚችልበት እድል አርሰናል ተመቻችቶለታል ማለት ነው። በትናንትናው ጨዋታ ግን በጣም ላደንቃቸው መፈልጋቸው ተጫዋቾች አሉ። በተለይ የመጀመሪያው ተጫዋች ከጨዋታውም ኮከብ በላይ ለኔ ትናንትና በጣም ላደንቅ የምፈልገው ተጫዋች ፔሮ ሂንካፔ ነው። እንግዲህ ከትላንትና በፊት በነበሩ መረጃዎች ስነግራችሁ እንደነበረው የአርሰናል የተከላካይ ክፍል በጣም ሳስቷል። በነ ስኬሊ በነ ቤን ዋይት ሊዘለቅ አይችልም። አርሰናል በካራቦ ካፕ ዋንጫ ያጣበት፣ በሳውዛምፕተን የተሸነፈበት፣ በቦርንማውዝ የተሸነፈበት ትልቁ ምክንያት የቤን ዋይት በተከላካይ ስፍራ መሰለፍ ነው። ስለዚህ አርቴታ እዚህ ላይ ትልቅ እርምጃ መውሰድ አለባቸው። ሂንካፔና ካላፊዮሪም በቶሎ መመለስ አለባቸው ስለነበረው ለዚህ ነው በተለይ ካላፊዮሪ በላይ ደግሞ ፔሮ ሂንካፔ መመለስ አለበት እያልኩ በተደጋጋሚ መረጃዎችን ስሰራ የነበረው ለዚህ ነው። ምክንያቱም ትላንትና የሂንካፔ መመለስ እንዴት ለማጋሌሽና ለሳሊባ ትልቅ ነፃነት እንደሰጠ በደንብ ተመልክታችኋል ብዬ አስባለሁ። ትክክለኛ የላቲን ተጫዋች፣ ትክክለኛ ተጋዳይ የሆነ ደሙን የሚሰጥ አይታችኋል። ተረጋጋ ሲለው ዴቪድ ራያን እነ ሳሊባን ጭምር ቆይ ተረጋጉ እያለ ሲያረጋጋ፣ ኳሶችን ሲቀማ፣ ሲጨፍር፣ ሲጮ የአርሰናል ተጫዋቾችን ሲያነሳሳ በደንብ ተመልክታችኋል። እንደዚህ አይነት ስሜት ያለው ተጫዋች ያስፈልጋል። ዋንጫ ልምድ ያለው ቡንደስሊጋን አምና እንዳነሳ እናውቃለን ከሊቨርኩሰን ጋር የዋንጫ ልምድ ያለው በጨዋታ ላይ በደንብ ማንነቱን ማሳየት የሚችል አግሬሲቭ የሆነ ተጫዋች ይፈልጋል። ስለዚህ ፔሮ ሂንካፔ ትላንትና ከጉዳት የመጣ ተጫዋች ጭምር አይመስልም ነበር። ባለፈው ሳምንት አይታችኋል እንዴት አርሰናል ተቸግሮ እንደነበር በመከላከሉ። ትላንትና ግን ስፖርቲንግ ሊዝበኖች ቢያጠቁም ግን ሙከራ አንድ ኦን ታርጌት ብቻ ነው መሞከር የቻሉት። ይሄም አርሰናል በክሊን ሺት ጭምር ነው መውጣት የቻለው። ስለዚህ የሂንካፔ መኖር ምን ያህል ለመድፈኞቹ ከፍተኛ ጥንካሬ እንደሰጠ በደንብ ተመልክተናል ብዬ አስባለሁ። ስለዚህ ለኔ በጣም ትልቅ ክሬዲት መስጠት ፈልጋለሁ፣ ለፔሮ ሂንካፔ ማድነቅ ፈልጋለሁ። ይህንኑ ብቃት ቀጣይ ሳምንት በሲቲው ጨዋታ እሁድ ዕለት መድገም የሚችል ከሆነ አርሰናል ከኢትሃድ አንዳች ነጥብ ይዞ መውጣት እንደሚችል ይሰማኛል። ሌላኛው ክርስቲያን ሞስኬራ
ቤን ዋይት በድጋሚ እኔ እንጃ አርቴታ በሲቲው ጨዋታ ይህንን ስህተት በጭራሽ መፈጸም የለባቸውም። ጁሪየን ቲምበር ካልተመለሰ በቀር ያን ቦታ ሞስኬራ ብቻ ነው መምራት ያለበት። በተለይ የመጀመሪያው አጋማሽ ላይ ትላንት አይታችሁ ከሆነ ሞስኬራ እንዴት አድርጎ ባለፈው ሳምንት የስፖርቲንጉ ሊዝበን እንግዲህ ቤን ዋይትን እንዴት ሲያሰቃየው እንደነበር አይታችኋል። ትላንትና ግን ሞስኬራ በሚገባ ቀጥ አድርጎ ነው ያቆመው። ስለዚህ ሞስኬራ በሲቲውም ጨዋታ ቋሚ ሆኖ እንዲገባ ፈልጋለሁ። ቲምበር ካልተመለሰ በቀር ያ ቦታ ቤን ዋይት ተመልሶ መግባት አለበት ብዬ አልጠብቅም። ምክንያቱም ክርስቲያን ሞስኬራ ትላንት እጅግ በጣም አስደናቂ ነበር። ከረፍት በኋላ ምንም እንኳን አንዳንድ ስህተቶች ሲሰራ የነበረ ቢሆንም ማለት ነው። ስለዚህ እነዚህን ሁለት ተጫዋቾች ማድነቅ እፈልጋለሁ። ከሁሉም በላይ ግን ትላንትና መደነቅ ያለበት ተጫዋች ኤብሪቼ ኢዜ ነው። ምክንያቱም በተለይ የመጀመሪያውን አጋማሽ የተመለከተ ሰው የአርሰናል ሙሉ የግብ ዕድል ፈጠራዎች ሲፈጠሩ የነበረው በኤብሪቼ ኢዜ በኩል ነበረ። ከጉዳት የተመለሰ ተጫዋች አይመስልም። በጣም ምርጥ ብቃቱን ሲያሳይ ነበር። በእርግጥ ከረፍት በኋላ ትንሽ ደከም ሲል አርቴታ ለሲቲውም ጨዋታ እንዲያርፍ በሚል ቀይሮት ገብርኤል ጄሱስም ተቀይሮ ከገባ በኋላ ሃቨርትም ትሮሳርድ ከገቡ በኋላ አርሰናል በጣም ምርጥ ነበር። ነገር ግን ኤዜ በመጀመሪያ አጋማሽ የነበረው የመሃል ሜዳ ላይ አርሰናል የግብ ዕድል እንዲፈጠር ሲያደርግ የነበረው ሚና በጣም የሚደንቅ ነው። በእርግጥ ትላንትና ብዙዎቻችሁ አርሰናል ግብ ስላላስቆጠረ ልትከፉ ትችላላችሁ እንጂ እያንዳንዱን ተጫዋች ኢንዲቪጁዋሊ ስትመለከቱ ከተወሰኑ ተጫዋቾች በቀር በጣም ምርጥ ነበሩ። ዙሜንዲ በተለይ ማርቲን ዙሜንዲ ታውቃላችሁ፣ ትላንትናው የጨዋታው ኮከብ ተብሎ የተመረጠው እሱ ነው። ማርቲን ዙሜንዲ ሌላ ጊዜ እንግዲህ ወደኋላ ሲመልስ ነበር የምናውቀው። ትላንት ግን በተለየ መልኩ ኳሶችን ወደፊት ሲሰጥ፣ ወደ ጎን ሲያቀብል፣ በጣም ሲከላከል፣ ምርጥ ኳሶችን ኢንተርሴፕት ሲያደርግ ለካውንተር አታክ ሲያመቻች ተመልክተናል። የትላንትናው የጨዋታው ኮከብ በመባልም ተመርጧል። መሃል ሜዳው በደንብ ባላንስ እንዲያደርግ ትልቅ ስራ ሰርቷል ማርቲን ዙሜንዲ። የትላንትናውን ብቃት እሁድ ሲቲ ላይ መድገም የሚችል ከሆነ አሁንም አርሰናል ከሲቲ ጨዋታ ነጥብ ይዞ መውጣት የሚችልበት ትልቅ እድል አለው ማለት ነው። በትላንትናው ጨዋታ ትንሽ ጥሩ ያልነበሩት ለኔ ማዱኬና ዮኮሬሽ ናቸው። ማዱኬ በተለይ በጣም ደካማውን ማዱኬ ነበር ትላንት የተመለከትነው። ጉዳት ገጥሞት ወጥቷል። ጉዳቱም ያን ያህል አስከፊ ጉዳት አይደለም እየተባለ ነው የሚገኘው። የሲቲ ጨዋታ ላይ የመድረስ እድል ይኖረዋል። ማዱኬ የሲቲ ጨዋታ ላይ ማይመለስ ከሆነ አርቴታ ምን አይነት ሲስተም ይጠቀማሉ የሚለውን የምንመለከተው ነው። ዶማንን ይጠቀማሉ ወይስ ሳካ ለዛ ጨዋታ ይመለሳል የሚለው በጉጉት የሚጠበቅ ነው። በነገራችን ላይ አሁን በጣም ጥሩ ዜና አርሰናል ትላንትና እንደተመለከትነው ጥሩ አማራጮች እያገኘ ነው። የኢዜ መመለስ፣ ዴክላን ራይስ ጉዳቱ ቀላል ሆኖ በቶሎ መመለሱ ለአርሰናል የሂንካፔ መመለስ በጣም ትልቅ ጥቅም ሰጥቷል። አሁን ከሳካ ወይ ከቲምበር ወይ ሁለቱም ደግሞ ለሲቲ ጨዋታ የሚመለሱ ከሆነ ምን ያህል የአርሰናል ጥንካሬ በደንብ እየጨመረ እንደሚመጣ መናገር ይቻላል። አሰልጣኝ ሚኬል አርቴታ ምን አሉ ወደሚለው ልውሰዳችሁ። ወደ ዴክላን ራይስ ወደ ተናገረው ንግግር ከማለፊ በፊት አርቴታ ምን አለ? እንደ ክለብ እንደ አርሰናል ባሳካነው ነገር ተደሰቱ ሲሉ ተናግረዋል። ግማሽ ፍጻሜ መቀላቀላችን በቀጣይ ለሲቲ ጨዋታ ትልቅ ተነሳሽነት ይፈጥርልናል ሲሉ አርቴታ የተናገሩ ሲሆን ቡድናችን ግን የሚያገኘውን የግብ ዕድሎች መጠቀም እንዳለበት አሳስበዋል። ምክንያቱም ብዙ ዕድሎችን እያባከንን ነው ሲሉ ተናግረዋል። በነገራችን ላይ በጣም ትክክል ናቸው። አርሰናል የግብ ዕድሎችን ይፈጥራል። ነገር ግን እነዛን የግብ ዕድሎች ወደ ጎል በመቀየር ረገድ በጣም ደካማ አርሰናል ነው እየተመለከተን የምንገኘው። ስለዚህ የሚፈጠረውን የግብ ዕድል ወደ ግብ መቀየር የአርሰናል የተጫዋቾች ግዴታ ነው። በተለይ እነ ዮኮሬሽ፣ ማርቲኔሊ፣ ማዱኬ የሚፈጠሩትን የግብ ዕድሎች ወደ ግብ መቀየር መቻል አለባቸው። በሻምፒዮንስ ሊጉ ከእንግሊዝ ፕሪሚየር ሊግ የቀረነው እኛ ብቻ ነን ያለው አሰልጣኝ ሚኬል አርቴታ ይህ የሆነው በምክንያት ነው። እንደ ክለብ ባሳካነው ነገር ተደሰቱ ደጋፊዎች ሲል እንግዲህ አሰልጣኝ ሚኬል አርቴታ አሁን ደግሞ ለእሁዱ ጨዋታ ዝግጁ እንደሆኑና የትላንትና ምሽቱ ጣፋጭ ድል ለእሁዱ ከፍተኛ የሆነ መነሳሻነት እንደሚሰጣቸው አሰልጣኝ ሚኬል አርቴታ አንስተዋል ማለት ነው። ሌላኛው እንግዲህ የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ነው ከጨዋታው በኋላ የተናገረው። ዴክላን ራይስ ግን እኔ በጣም እያስገረመኝ የሚገኝ ተጫዋች ነው። ከጉዳት ይመለስ ከምንም ይመለስ እያሳየ የሚገኘው ድንቅ ብቃት የማይታመን ተጫዋች እየሆነብኝ ነው። ትላንትና ማየታችኋል። በነገራችን ላይ ከረፍት በኋላ አውቀው ነው አሰልጣኝ ሚኬል አርቴታ ወደ ኋላ እንዲመለስና ብዙም ጉልበቱን እንዳያባክን ወደ ተከላካይ ስፍራ ተደብቆ እንዲጫወት ያደረጉት ለእሁዱ ለሲቲ ጨዋታ በደንብ ራሱን እንዲንከባከብና ከድካም ራሱን እንዲቆጠብ በማሰብ ነው እንጂ መጀመሪያ አጋማሽ ላይ ታችኋል ሜዳውን እንዴት ሲጋልብበት እንደነበረ፣ ወደፊት ኳሶችን ከኤዜ ጋር ሲጫወት፣ ወደኋላ ከነሳሊባ ከነማጋሌሽ ከዙሜንዲ ጋር ሲጫወት ምን አይነት
አስደናቂ ራይስ እንደተመለከተን አይታችኋል። የዲክላን ራይስ ትልቁ ኳሊቲው ደግሞ አሰልጣኝ ሚኬል አርቴታም ብዙ ጊዜ እንደሚናገሩት ዴክላን ራይስ ከጉዳት ሰውነቱ በጣም በቶሎ ነው የሚያገግመው። ይሄ ለአርሰናል ትልቅ ጥቅም ነው። ለዛ ነው ብዙ ጊዜ በዌስትሃም ቤትም እያለ እንደዚሁም ደግሞ አሁን በአርሰናል ቤትም ከመጣ በኋላ ብዙ ጊዜ የማይጎዳውና ከተጎዳ በኋላ በፍጥነት የሚመለሰው የዴክላን ራይስ የሰውነት ባህሪ በቶሎ ከህመም የማገገም ባህሪ ያለው። ለዛ ነው ተጎድቶ እንደነበር ይታወቃል። ነገር ግን ወዲያውኑ አገግሞ በትላንትና ምሽቱ ጨዋታ ቋሚ ሆኖ መግባት የቻለው ማለት ነው። በተለይ አሁን ለእሁዱ ጨዋታ ደግሞ ኦዴጋርድ የሚመለስ ከሆነ እንዳልኳችሁ ዙቤሜንዲ፣ ኤዜ፣ ራይስ ቋሚ ሆነው ይገቡና ኦዴጋርድ አርሰናል የሚቸገር ከሆነ ኦዴጋርድ ተቀይሮ መግባት እንዲችል የሚደረግ ከሆነ በጣም ትልቅ ለውጥ እንመለከታለን ብዬ አስባለሁ። ስለዚህ አርሰናል አንደኛ ትልቅ የሳሳበት ምክንያት ጉዳት እንደሆነ ይታወቃል። ዴክላን ራይስ እንግዲህ ከትላንትናው ጨዋታ በኋላ ምን ሲል ተናገረ? እያንዳንዱን ጨዋታ ማሸነፍ መቻል አለብን። አሁን ደግሞ ከፊታችን ላለብን የሊጉ ወሳኝ መርሃ ግብር ከማንቸስተር ሲቲ ጋር ላለብን ጨዋታ እኔና የቡድን አጋሮቼ ዝግጁ እንደምንሆን እናውቀዋለን፣ እንዘጋጃለን ሲል ዴክላን ራይስ እንግዲህ ለቀጣዩ ጨዋታ በከፍተኛ ሁኔታ እንደሚዘጋጁ ተናግሯል። ቡድኑ በደጋፊዎች እየቀረበበት ስላለው ተቃውሞ ተጠይቆ የነበረው ዴክላን ራይስ ይሄ እኮ አርሰናል ነው፣ አርሰናል ውስጥ ግዴታ ጥሩ መጫወት አለብህ፣ ጥሩ ካልተጫወትክ ተቃውሞ ይኖራል፣ ኖርማል ነው ሲል እንግዲህ ዴክላን ራይስ የደጋፊዎች ተቃውሞ ግዴታ ትክክለኛ ነው፣ ምክንያቱም አርሰናል ውስጥ እየተጫወትክ ጥሩ ካልተጫወትክ መተቸት አለብህ ሲል ዴክላን ራይስ በጣም አርሰናል ደጋፊዎችን ረጋ የሚያደርግ የሚያነቃቃ አርቴታም ጭምር ለደጋፊዎች የሚያስደስት ንግግር አድርጓል ማለት ነው። እንግዲህ ትላንትና አርሰናል አቻ መውጣቱን አትመልከቱ። የሚያስፈልገውንና ተገቢውን ስትራቴጂ በመጠቀም ግማሽ ፍጻሜ ተቀላቅሏል። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መቀላቀል ቀላል ነገር አይደለም። እነ ባርሴሎናን አይታችኋል እንዴት ሆነው እንደወደቁ የሚችሉትን ሁሉ አድርገው ነገር ግን በተቆጠረባቸው ግብ አማካኝነት እንዴት እንደወደቁ አይተናል። ሪያል ማድሪድ በጣም ትላንትና ምሽት ከባየር ሙኒክ ጋር የሚችለውን ሁሉ አድርጎ ነበር። ነገር ግን ቀድሞ በተቆጠረበት ግብ ከሜዳ ከውድድሩ ተሰናብቷል አርሰናል። ለዚህ ነው ጥንቃቄን ሻምፒዮንስ ሊግ ላይ ትላንትና ምሽት የመረጠው። ምክንያቱም አንድ ግብ ቢቆጠርበት ኖሮ ትላንትና ምሽት ገና ወደ 30 ደቂቃ መሄድ ለሲቲ ጨዋታ ገና ጉልበት ማባከን ነበር የሚሆነው። ስለዚህ አርቴታ ለዛ ነው በፍጥነት አንደኛ ስህተቶች እንዳይሰሩ ግቦች እንዳይቆጠሩ፣ ሁለተኛ በተቻለ አቅም ደግሞ እድሎች ሲገኙ ለመሞከር የሄዱበት ርቀት እኔ በግሌ አድንቅ ያለው። ቅያሬያቸውን በጣም ምርጥ ነበረ። ኤዜ ተቀይሮ ሲወጣ ብዙዎች ደንግጠው የነበረ ቢሆንም የኤዜ መግባት፣ የገብርኤል ጄሱስ መግባት፣ የትሮሳርድ መግባት፣ የሃቨርት መግባት አርሰናል በደንብ ጨዋታውን ኳሱን እግር ውስጥ አድርጎ ከረፍት በኋላ ጨዋታው በቀላሉ እንዲጠናቀቅና አርሰናል የበላይነት እንዲወስድ ማድረግ ችሏል ማለት ነው። እንግዲህ አሁን ይሄ የትላንትና ውጤት አርሰናል አንገቱን ቀና እንዲያደርግ በደስታ መራመድ እንዲችል ይህንን እኮ አሳክተናል፣ ከዚህ በላይ ማሳካት እንችላለን የሚል የእንችላለን መንፈስ እንዲያገኙ ይረዳቸዋል ተብሎ ነው የሚጠበቀው። ምክንያቱም የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መግባት ረጅም ርቀት የሚያስኬድ ነው። እስካሁን ድረስ በሻምፒዮንስ ሊጉ አንድም ሽንፈት አላስተናገደም አርሰናል። ይህንን አሁን ተጫዋቾቹ ሲመለከቱ የትናንትናው ደስታ በሻምፒዮንስ ሊግ በአውሮፓ ትልቁ የዋንጫ ውድድር እንደሆነ ታውቃላችሁ። ስለዚህ እዛ ላይ ግማሽ ፍጻሜ መድረሳቸው ተጫዋቾች ከፍተኛ በራስ መተማመን እንዲኖራቸው ስለሚያደርግ ለእሁዱ የሲቲም ጨዋታ ይጠቅማቸዋል የሚባለው ለዚህ ነው። አርቴታም ለዚህ ነው ለእሁዱ የሲቲ ጨዋታ የዛሬው ድል በሚገባ ይጠቅመናል ሲል የተናገረው። ለዚህ ነው የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መግባት ቀላል ነገር አይደለም። ስለዚህ ተጫዋቾች አሁን ነገ ከነጎዲያ ልምምድ ላይ ሲገናኙ ቤታቸው በሚተኙበት ቁጭ በሚሉበት ሰዓት የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ መሆናቸውን ሲያስቡ በከፍተኛ በራስ መተማመንና የደስታ ስሜት ስለሚሰማቸው እሁድ ደግሞ ሲቲን ማሸነፍ እንችላለን የሚለው መንፈስ የአርሰናል ቡድን ውስጥ በደንብ እንዲኖር ያደርጋል። ስለዚህ አሁን ሁለት የቤት ስራ ነበረበት አርሰናል በዚህ ሳምንት ከጨዋታው በፊት በሰራውላችሁ ዘገባ እንዳነሳሁት በእነዚህ 5 ቀናት ሁለት የቤት ስራ ነበረበት። አንደኛ ስፖርቲንግ ሊዝበንን አሸንፎ ግማሽ ፍጻሜ መግባት፣ ሁለተኛ እሁድ ሲቲን ማሸነፍ የአርሰናል ደጋፊ ሀዘንን ወደ ደስታ ሙሉ በሙሉ መቀየር የሚችል ነው። ስለዚህ አርቴታና የአርሰናል ተጫዋቾች ሁለቱን ነገር ማድረግ ከቻሉ፣ አንደኛ ስፖርቲንግን ጥለው ግማሽ ፍጻሜ መግባት ከቻሉ፣ ሁለተኛ ሲቲን ማሸነፍ ኢታድ ላይ ከቻሉ ለአርሰናል ደጋፊዎች ትልቅ የደስታ ሳምንት ይሆናል ስለ የነበረው ለዚህ ነው። አንደኛው የቤት ስራ ተሳክቷል። ስፖርቲንግ ሊዝበንን ጥሎ አርሰናል ግማሽ ፍጻሜ መቀላቀልና የአርሰናል ደጋፊዎችን ደስታ መስጠት ችሏል።
አሁን ደግሞ እሁድ ያለውን የቤት ስራ የሚወጣ ከሆነ አርሰናል ለደጋፊዎች በጣም የደስታ ሳምንት እንደሚሆን እርግጠኛ ሆኜ መናገር እችላለሁ ማለት ነው። በተለይ በእሁዱ ጨዋታ እኔ በግል የምጠብቃቸው አንዳንድ ነገሮች አሉ። እሱ ምንድነው የትላንቱ የአርሰናል ስብስብ እንዳለ ሆኖ የቲምበርና የሳካ መመለስን በጉጉት እጠብቃለሁ። በተለይ ቲምበር፣ ሳካ፣ ኦዴጋርድም ቢሆን በዛ ጨዋታ ላይ መመለስ የሚችሉ ከሆነ አርሰናል በሙሉ ስብስቡ የፔፕ ጋርዲዮላውን ሲቲ ማቆም ይችላል የሚል እምነት አለኝ እኔ በግሌ። ነገር ግን አሁን አርሰናል ሻምፒዮንስ ሊግ ረጅም ርቀት ለመጓዝ እድል አግኝቷል። በፕሪሚየር ሊጉ ደግሞ እሁድ የሚያሸንፍ ከሆነ ዋንጫውን ከ80% በላይ ማሳካት የሚችልበት እድል አለ። ምክንያቱም እሁድ ካሸነፈ እንደምታውቁት የነጥብ ልዩነቱ ድጋሚ ወደ 9 ስለሚሰፋ ማለት ነው። እንግዲህ ወደ ሻምፒዮንስ ሊጉ ስንመለስ አርሰናልና አትሌቲኮ ማድሪድ ይጫወታሉ በግማሽ ፍጻሜ። እንደምታውቁት የመጀመሪያውን ጨዋታ አርሰናል ከሜዳው ውጪ ወደ ስፔን ተጉዞ በሜትሮፖሊታኖ እንግዲህ ስቴዲየም በዋንዳ ሜትሮፖሊታኖ ማለት ነው በአትሌቲኮ ማድሪድ ስቴዲየም የሚጫወት ነው የሚሆን። ከ15 ቀን በኋላ ነው እንግዲህ ጨዋታው የሚደረገው። ሮብለት ነው የመጀመሪያው ጨዋታ። አርሰናል ከሜዳው ውጪ ተጉዞ አትሌቲኮ ማድሪድን የሚገጥመው ቀጣይ 15 ቀን ነው። ቀጣይ ማክሰኞ ወይም ቀጣይ ሮብ ካለፈ በኋላ 15 ቀን ላይ ነው። በጣም ሩቅ እንዳይመስላችሁ ቅርብ ነው ልላችሁ ፈልጌ ነው። ስለዚህ አርሰናል ከአትሌቲኮ ማድሪድ ይጫወታል። ባየር ሙኒክ ደግሞ ትላንትና በጣም በድራማዊ በሆነ ጨዋታ እንግዲህ ሪያል ማድሪድን አሸንፎ ማለፍ ችሏል። 6-4 በሆነ ድምር ውጤት ነው እንግዲህ ባየር ሙኒክ ትላንትና ሪያል ማድሪድን አሸንፎ ማለፍ የቻለው። ትላንትና 4-3 ነው ባየር ሙኒክ ያሸነፈው። ማድሪዶች እንደምንም ጨዋታውን በሚገርም ሁኔታ 3-2 እየመሩ ነበር። ነገር ግን በቀይ ካርድ ካማቪንጋ ከወጣ በኋላ ዲያዝ እና ኦሊሴ ያስቆጥረው 4-3 አሸነፈ። በድምር ውጤት ደግሞ ባየር ሙኒክ 6-4 በማሸነፍ የግማሽ ፍጻሜ ተፋላሚ መሆን ችሏል። ፒኤስጂም ትላንትና ሊቨርፑልን አሸንፎ አልፏል። እንደኔ ግምት ከጠየቃችሁኝ እንግዲህ ፒኤስጂ ባየር ሙኒክን አሸንፎ የሚያልፍ ይመስለኛል። ምክንያቱም ፒኤስጂ በጣም ምርጥ ቡድን ነው። የአምና ሻምፒዮን አውቃለሁ። ባየር ሙኒክ በጣም ምርጥ ቡድን ነው። እንደኔ ግን ፒኤስጂ ባየር ሙኒክን አሸንፎ የሚያልፍ ይመስለኛል። አርሰናልም አትሌቲኮ ማድሪድን አሸንፎ አልፎ ለፍጻሜ አርሰናል ከፒኤስጂ የሚገናኙ ነው የሚመስለኝ። የእናንተን ግምት ግን ኮመንት ላይ አስቀምጡልኝ። ስለ ትላንትናው ጨዋታ ምን ተሰማችሁ? ስለ እሁዱ የአርሰናልና የማንቸስተር ሲቲ ጨዋታ ራይስና አርቴታ ከተናገሩት ነገር ተነስታችሁ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረግ አይረሳም። ይህ ቪዲዮ ለበርካቶች እንዲደርስ ላይክ ማድረግን አይረሳ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ ስፖርታዊ መረጃዎችን የምትከታተሉ በሙሉ ከልብ ላመሰግናችሁ እወዳለሁ። በያላችሁበት ሁሉ ሰላም ተመኘሁላችሁ።